long run equilibrium. In the long run, just like perfect competition, monopolistically competitive firm may change to the scale of their plant to minimize cost of production. በሎንግ ራን እንደ ፐርፌክት ኮምፒቲሽንም በሎንግ ራን ሞኖፖሊስቲካሊ ኮምፒቲቲቭ ፊርም ላይ ያሉ ድርጅቶችም ፕላንታቸውን ወይንም ያላቸውን የሚያመርቱበትን ፋብሪካ ሳይዝ ምን ያደርጋሉ? ቼንጅ ያደርጋሉ። ሊያሳድጉት ሊያሳንሱት ይችላሉ። ምንን ለመቀነስ? ኮስት ኦፍ ፕሮዳክሽንን ወይንም ምርቶችን ለማምረት ያለውን ወጪ ለመቀነስ። They also decides to leave industry if they see the prospect to earning negative profit. ትርፍ እያገኙ እንዳልሆነ ካሰቡም ወይንም ኔጌቲቭ ትርፋቸው ኔጌቲቭ ውስጥ ከገባ ኢንዱስትሪውን ለቀው ሊወጡ ይችላሉ። ወይንም ደግሞ enter into the industry if there is a prospect of earning positive profit. ፖዚቲቭ ትርፍ አገኛለሁ ብለው ካሰቡ ደግሞ ወደ ፊርሙ ሊገቡ ወደ ኢንዱስትሪው ሊገቡ ይችላሉ ፊርምስ። Such adjustment process leads to long run equilibrium level of output and price. ይሄም adjustment ወደ ገበያው መግባት ወደ ገበያው ከገበያው መውጣት ከዋጋ አንፃር ያለው ይሄ ማስተካከል ወይንም adjust መደረግ በሎንግ ራን ኢኩሊብሪየም ሌቨል ወደዛ የሚያመራ ነው which is characterized by the tangency of long run average cost curve and demand curve. ይሄም ሎንግ ራን ኢኩሊብሪየም adjusted የሚሆነው በሎንግ ራን አቨሬጅ ኮስት ከርቭ እና በዲማንድ ከርቭ አማካኝነት ነው። ሾርት ራን ላይም እንዳየነው በሾርት ራን አቨሬጅ ኮስት እና በዲማንድ አማካኝነት እንደሆነ። it is also characterized by the equality of long run marginal cost and marginal revenue. በሎንግ ራን ያለው ማርጂናል ኮስት ማርጂናል ሬቨኑም እኩል የሚሆንበት ፖይንት ላይ ነው ይሄም የሚሆነው። at this point total revenue equals total cost. እንግዲህ ሎንግ ራን ማርጂናል ኮስት ከማርጂናል ሬቨኑ ጋር እኩል ሆነ ማለት በዚህ ፖይንት አጠቃላይ ገቢ ከአጠቃላይ ወጪ ጋር እኩል ሲሆን ነው በዚህ ዜሮ ኢኮኖሚክ ፕሮፊት ይባላል። this will create disincentive to enter the market. ይሄም ወደ ገበያው እንዳይገቡ ያደርጋቸዋል አዲስ ፊርሞች። ለምን? ዜሮ ፕሮፊት ዜሮ ኢኮኖሚክ ፕሮፊት ስለሆነ። The adjustment to such point takes place through changing the position of demand curve resulted from enter and exit of firms or price adjustment by the existing firm or a combination of the two. So ይሄም የሚፈጠረው ይሄ ኢኩሊብሪየም ፖይንት የሚፈጠረው እንዴት ነው? በአድጀስትመንት ነው። ያ ማለት ከኢንዱስትሪው የሚወጡ ፊርምስ አሉ፣ ወደ ኢንዱስትሪው የሚገቡ ፊርምስ አሉ። በዛ ጊዜ ዲማንድ ከርቭ ያለው ፖይንት ይቀያየራል። በኢንተርና በኤግዚት አማካኝነት ድርጅቶች ወደ ኢንዱስትሪው ሲገቡና ሲወጡ ፕራይስ አድጀስትመንት አለ። ኦሬዲ ኤግዚስቲንግ ፊርምስ ወይንም ያሉት ፊርሞች እዛው ኢንዱስትሪ ውስጥ ያሉ ፊርሞች ዋጋቸውን ሲቀያየሩ በዛ ወይንም ሁለቱም ኮምባይንድ ሆነው የድርጅቶች መግባት መውጣት እንዲሁም የፕራይስ አድጀስትመንት እሱም እንትን ሆኖ አንድ ላይ ኢኩሊብሪየም ላይ የሚደረስበት ነው። In order to analyze how long run level of output and price for a firm and an industry on the same diagram, Chamberlain made two heroic assumptions. እንግዲህ በሎንግ ራን ኢኩሊብሪየም ሌቨል ኦፍ አውትፑት እና ፕራይስ ነው። እንግዲህ ኢኩሊብሪየም ስንል ምን ያህል ምርት በምን ያህል ዋጋ መሸጥ አለበት የሚለውን ፖይንት የሚያሳይ ነው። ያንን በአንድ ዲያግራም ላይ ለመሳል የፊርምስ የድርጅቶችን እንዲሁም በኢንዱስትሪ ውስጥ ያሉ ድርጅቶችን አንድ ላይ ለመሳል ሁለት አሰምሽኖችን አድርጓል ቻምበርሊን እና ሄሮይክ የሆነ በቃ ደስ የሚሉ የጀግና አሰምሽኖችን ነው ያደረገውና firms have identical cost and consumer preferences are evenly distributed among different products ብሎ ነው። ያ ማለት ድርጅቶች ተመሳሳይ ኮስት አላቸው ወይንም ተመሳሳይ ወጪ አላቸው፣ ወጪ ያወጣሉ ብሎ አንደኛው። ሁለተኛው ደግሞ ዲማንድ ከዲማንድ አንፃር ነው። ፍላጎት ለእቃዎች ያለው ፍላጎት ተመሳሳይ ነው። የኮንሱመር ምርጫ ኢቨንሊ ነው ዲስትሪቢዩት ያደረገው የተለያዩ ምርቶች ላይ ተመሳሳይ የሆነ ዲማንድ አለ the same identical ብሎ እንዳስቀመጠ አይተናል ከዚህ በፊትም። that is even though the products are differentiated all firms assume to have identical cost and demand curves. ምንም እንኳን የተለያየ ምርት ቢያመርቱም ድርጅቶቹ ተመሳሳይ ወጪና ተመሳሳይ ዲማንድ ከርቭ ነው ያላቸው
ተብሎ ነው አስዩም የተደረገው። under these assumptions it is possible to get a unique market equilibrium price በዚህ assumption በመሄድ ዩኒክ የሆነ ኢኩሊብሪየም ማርኬት ፕራይስን ማግኘት ይቻላል ነው። so given the above assumption Chamberlain developed three distinct model of long run assumption so የላይኛውን assumption ወስዶ ቻምበርሊን ሶስት ሞዴሎችን ነው በሎንግ ራን ኢኩሊብሪየም ዴቨሎፕ ያደረገው። አንደኛ ኢኩሊብሪየም ዊዝ ኒው ፊርም ኢንተሪንግ ዘ ኢንዱስትሪ አዲስ ድርጅት ወደ ኢንዱስትሪው ሲገባ ያለው ኢኩሊብሪየም። ኢኩሊብሪየም ዊዝ ፕራይስ ኮምፒቲሽን በዋጋ ፉክክር በዋጋ በመፎካከር ድርጅቶች ዋጋ ይቀይራሉ። ወደ ገበያ ያቀረቡትን ምርት ዋጋ ይቀይራሉና በዛ የሚመጣ ኢኩሊብሪየም። ኢኩሊብሪየም ዊዝ ፕራይስ ኮምፒቲሽን ኤንድ ፍሪ ኢንትሪ ኦፍ ኒው ፊርምስ ሁለቱንም አንድ ላይ የያዘ ኢኩሊብሪየም አዲስ ድርጅት ሲገባ እንዲሁም በዋጋ ፉክክር የሚመጣ ኢኩሊብሪየም አለ። ሶስቱንም አንድ በአንድ የምናየው ነው። ሞዴል 1 ኢኩሊብሪየም ዊዝ ኒው ፊርምስ ኢንተሪንግ ዘ ፕሮዳክት ግሩፕ አዳዲስ ድርጅቶች ወደ ያው በዚህ ፕሮዳክት ግሩፕ ነው የሚባለው ኢንዱስትሪውን በቻምበርሊን ሐሳብ መሰረት ፕሮዳክት ግሩፕ ነው ብሎ የሰየመው ወደ ፕሮዳክት ግሩፑ ሲገቡ in this model the existing firms are assumed to be in short run equilibrium realizing abnormal profit እንግዲህ ይሄ የሚታሰበው ምንድነው በሾርት ራን ያሉት ድርጅቶች ብዙ ትርፍ እያገኙ ነው ተብሎ ነው የሚታሰበው። ለምን አዲስ ድርጅት ወደ ሆነ ፕሮዳክት ግሩፕ የሚገባው ምን ሲሆን ነው ትርፍ አለበት ብሎ ካሰበ ነው። ያ ማለት ለምሳሌ ሳሙና የሚያመርቱ 5 ድርጅቶች አሉ። ሳሙናቸውን እየሸጡ ትርፍ ያገኛሉ። ለምሳሌ 1000 ብር ትርፍ ያገኛል በሰራው ሳሙና ወይንም በሸጠው 100 ሳሙና በሸጠው 1000 ብር። ምንድነው ይሄ አብኖርማል የሆነ ፕሮፊት አለ ነው። በምን አሁን በሚታየው በሾርት ራን አብኖርማል ፕሮፊት ካለ ምን ይሆናል? ሌላ ድርጅት ይመጣል ይገባል ወደ ገበያው ወደ ፕሮዳክት ግሩፑ ይገባል ሊያመርት። existing firm do not have any incentive to adjust their price ያሉት ድርጅቶች ዋጋ መቀየር አይጠበቅባቸውም። ለምን ኦሬዲ ትርፍ እያገኙ ነው ከመጠን በላይ። ስለዚህ ባለው ዋጋ ይሸጣሉ ያሉት ድርጅቶች። therefore how is long run equilibrium run achieved ታዲያ እንዴት ነው long run equilibrium achieved የሚሆነው? እዚህ ጋር according to equilibrium with new inter model equilibrium position can be attained through entry of new firms who are attracted by the short run positive economic profit አሁን ባለው የኢኮኖሚ ትርፍ ተስበው በሚገቡ ድርጅቶች አማካኝነት እነሱ ሲገቡ long run equilibrium ይፈጠራል ነው። ያ ምንድነው? the entry of new firms and exit of old firms can causes shift in demand curve facing any single firm የነበረው ድርጅት ከገበያው ሲወጣ በኪሳራ ምክንያት ወይንም ደግሞ አዲስ ድርጅት ሲገባ ዲማንድ ከርቭ shift ያደርጋል ከነበረበት። that is increasing the number of firms through entry in the product group shifts the individual demand curve of the firm inward to the left ይሄ የሚያደርገው ምንድነው? ለምሳሌ ዲማንድ ከርቭ አለ እንበል እንደዚህ ፍላጎት እንደዚህ ነው። ኦሬዲ እንደዚህ አይነት ዲማንድ ከርቭ ካለ አዳዲስ ድርጅቶች ወደ ገበያው የሚገቡ ከሆነ ምን ይሆናል? ፍላጎት እንደዚህ ያለው ዲማንድ ምን ይሆናል? ወደ ታች shift ያደርጋል ከነበረበት ወደ ታች ወደዚህ ኢንዋርድ ማለት ወደ ሴንተሩ shift ያደርጋል። ለምንድነው ይሄ የሆነበት ምክንያት? ዲማንዱ የተቀየረው የሆነ ድርጅት የነበረው ዲማንድ እየቀነሰ ነው ለዛ ድርጅት። ለምን? ተጠቃሚው ይበታተናል ነው። ያ ማለት 5 ድርጅቶች እያሉ እያንዳንዱን ድርጅት 100 ሰው የሚፈልግ ከሆነ ስለዚህ ስንት ተጠቃሚ ያለ ነው? 500 ተጠቃሚ። ተጨማሪ ያው እኩል ስናካፍል 500 ለ5 100 ተጠቃሚ ነው ያለው። ነገር ግን አሁን ተጨማሪ 5 ድርጅቶች ገቡ እንበል። ስለዚህ ገበያው ላይ 10 ድርጅት ነው ያለው ተጠቃሚ ወይንም ኮንሱመር 500 ነው። ስለዚህ 500 ለስንት ለማካፈል ሊጠበቅብን ነው? ለ10። ስለዚህ ስንት ይደርሳል? አንዱ 50 ያው ዲማንድ እኩል ነው ዲማንድ ከርቭ እኩል ነው ብለን ስላሰብ
ስለዚህ 100 ተጠቃሚ የነበረው ወይንም 100 ዲማንድ የነበረው ወደ 50 ወረደ እንደማለት ነው። ሺፍት አደረገ ማለት ለአንድ ድርጅት ስናይ this is because the market demand or which is relatively fixed divided among more firms አያችሁ ያለው የማርኬት ዲማንድ ወይንም ፍላጎት ፊክስድ ነው ሪላቲቭሊ ያ ለብዙ ድርጅቶች እንደመካፈል ነው። ለዛ ነው ኢንዋርድ ሺፍት የሚያደርገው። the market share of individual firms decreases causing inward shift of individual demand curve of a firm so ማርኬት ሼሩ ወይንም የገበያ ድርሻው የአንዱ ድርጅት ይቀንሳል ሌሎች ድርጅቶች ሲገቡ ሶ ይሄም ኢንዋርድ ሺፍትን ያመጣል። therefore entry and exit push demand curve facing any single firm toward equilibrium position where it is tangent to long run average cost curve ኢኩሊብሪየም የሚባለው እንግዲህ ሎንግ ራን አቨሬጅ ኮስት ከርቭ አለ እንደዚህ አይነት ከርቭ ነው ለሱ ታንጀንት ያ ማለት ያችን ሎንግ ራን ከርቭ ዲማንዱ እንደዚህ አንድ ፖይንት ላይ ነክቶ ካለፈ እንደዚህ ዲማንድ ከርቭ ያ እንደዚህ የሆነች ፖይንት ላይ ነክቶ ሲያልፍ የሆነች ፖይንት ላይ ታንጀንት ሆነ ይባላል። ታንጀንት የሚሆንበት ፖይንት ነው ያ ሎንግ ራን ኢኩሊብሪየም ከርቭ የሚባለው ታንጀንት የሆነችበት ፖይንት ሶ የነበረውን ዲማንድ እንደዚህ ሺፍት ካደረገ ለምሳሌ እዚህ ጋር ሺፍት ሲሆን ዲማንዱ እንዲሆነ ሎንግ ራን አቨሬጅ ኮስት ከርቭ እንዲህ ነው የነካው አያችሁ ሶ ያቺ ፖይንት ነው ኢኩሊብሪየም ፖይንት የምትሆነው ነው። ስለዚህ ወደ ኢኩሊብሪየም እንዲመጣ ያደርጋል አዲስ ድርጅት ሲገባ ወይንም ሲወጣ። ሶ እዚህ እንደምናየው ሎንግ ራን አቨሬጅ ኮስት ከርቭ አለ ሎንግ ራን ማርጂናል ኮስት ከርቭ አለ ፌሲንግ a demand curve አለ will set price at a point where marginal revenue equals to the marginal cost in the short run marginal revenue የሾርት ራን ኢኩሊብሪየም መጀመሪያ የነበረው ዲማንድ በዛ ያለው ነው ፕራይስ እንዲህ ያለ ኳንቲቲ እንዲህ ያለ ያ ማለት ማርጂናል ሬቨኑ 1 ማርጂናል ሬቨኑ በዚህ በዶት ዶት እንደምታዩት እንደዚህ ያለ ማርጂናል ሬቨኑ ከማርጂናል ኮስቱ ጋር እኩል የሆነበት ፖይንት ላይ ያለው ፕራይስ ነው ኢኩሊብሪየም ፕራይስ የሚባለው። በዚህ ጊዜ አብኖርማል የሆነ ፕሮፊት ያገኛል። የሚያገኘውም አብኖርማል ፕሮፊት እንደዚህ ሎንግ ራን አቨሬጅ ኮስት እንደዚህ አለ እችኛዋ ሬክታንግል ይሄን ያህል ፕሮፊት ነው የሚያገኘው። ሶ ይሄን ፕሮፊት አይተው ነው የሚገቡት ነው ድርጅቶቹ። therefore there is no incentive for these firms to change their price P1 ሶ በዚህ ፕራይስ ነው የሚሸጡት። ከዚህ ፕራይስ ከፍ አድርገውም ዝቅ አድርገውም መሸጥ የለባቸውም ከፍ ማድረግ የለባቸውም ይሄንን ኳንቲቲ ምክንያቱም የላቸውም ኦሬዲ ምን እያገኙ ነው አብኖርማል ፕሮፊት እያገኙበት ስለሆነ ሶ ይሄ አብኖርማል ፕሮፊት attract other new firms to enter into the market ወደ ገበያው እንዲገቡ በሎንግ ራን አትራክት ያደርጋቸዋል ይሄ አብኖርማል የሆነ ፕሮፊት ወደ ገበያው። when new firms enter into the market share of individual firm will decrease ይሄንን ያየነው ነው አዲስ ድርጅት ሲገባ ማርኬት ሼሩ ላይ ያንዳንዱ ድርጅት ያለው የገበያ ድርሻ ይቀንሳል። this will causes inward shift in individual demand curve ስለዚህ ያለውን ዲማንድ ከርቭ ምን ያደርገዋል ወደ ታች shift ያደርገዋል። አዲሱ ዲማንድ ከርቭ አዲስ ድርጅቶች ሲገቡ ዲቱ ዲማንድ ከርቭ እንደዚህ ይሆናል። በዚህ ጊዜ assuming the cost curves will not shift as entry occurs each shift in the demand curve result in establishment of new equilibrium at point where new marginal revenue intersect marginal cost so እዚህ ጋር ያለው marginal cost ማለት average cost አይቀየርም ብለን ካሰብን አሁን አዲስ ከርቭ ይፈጠራል ነው ማለት አዲስ ኢኩሊብሪየም ይፈጠራል። በዚህ ዲማንድ የሚገኘው ማርጂናል ሬቨኑ እንደዚህ አይነት ይሆናል። ሶ አዲስ ኢኩሊብሪየም እዚህ ጋር እንደምናየው በዚህ ፕራይስ እንዲሁም በዚህ ኳንቲቲ ቱ ፕራይስ ቱ አዲስ ኢኩሊብሪየም ይፈጠራል። that is a more and more new firms entry into the product growth there is continuous shift in the original demand curve አሁን ተጨማሪ ድርጅቶች በገቡ ቁጥር ደግሞ ድጋሚ shift ያደርጋል ዲማንድ ከርቭ such adjustment process continues until the shifted demand curve tangent to long run
አቨሬጅ ኮስት ከርቭ። ይሄ አጀስትመንት የሚቀጥለው እስከ መች ነው? ዲማንድ ከርቭ እዚህ ጋር ሎንግ ራን አቨሬጅ ኮስት ከርቭ ከሱ ጋር ምን እስኪሆን ድረስ ታንጀንት እስኪሆን። አሁን እዚህ ጋር ሆነ ሎንግ ራን አቨሬጅ ኮስት ይሄንን ስታዩ ዲማንድ ከርቭን ምን ሆኗል? ታንጀንት ሆኗል። ሶ ታንጀንት እስከሆነበት ድረስ ሎንግ ራን አቨሬጅ ኮስት ከዲማንድ ከርቭ ጋር ታንጀንት የሆነበት ፖይንት አዲሱ ኢኩሊብሪየም ፖይንት ይሆናል፣ ፕራይስ እና ኳንቲቲውን በምናይበት ጊዜ። ሶ when firms reach such tangency point there is no further entry since further entry makes firms to earn negative loss። አሁን ሎንግ ራን አቨሬጅ ኮስት ከአዲሱ ዲማንድ ከርቭ ጋር ታንጀንት ካረገ በኋላ ከዛ ፖይንት በኋላ አዲስ ድርጅቶች አይገቡ። ለምንድን ነው የማይገቡት? ከዛ በኋላ ቢገቡ ኪሳራ ውስጥ ነው የሚገቡት ነው። ሶ ከዚህ ፖይንት በኋላ ከአዲሱ ኢኩሊብሪየም በኋላ ወደ ገበያው የሚገቡ ድርጅቶች አይኖሩም። thus the long run equilibrium becomes stable when the shifted demand curve is tangent to the long run average cost curve። ስለዚህ ሎንግ ራን ኢኩሊብሪየም የሚመጣው ወይንም ስቴብል የሚሆነው መች ነው? ዲማንድ አዲሱ ዲማንድ ከርቭ ከሎንግ ራን አቨሬጅ ኮስት ከርቭ ጋር ታንጀንት በሚሆንበት ጊዜ ነው። ሌላው ሞዴል 2 ኢኩሊብሪየም ዊዝ ፕራይስ ኮምፒቲሽን፣ ዋጋ በመቀያየር የዋጋ ኮምፒቲሽን አለ እንግዲህ በተለያዩ ፊርሞች መሃል፣ በዛ የሚመጣ ኢኩሊብሪየም ደግሞ አለ በሎንግ ራን። ኢኩሊብሪየም ዊዝ ፕራይስ ኮምፒቲሽን ሞዴል assumes the number of firms in the industry is compatible with long run equilibrium። ሶ ያሉት ድርጅቶች ወይንም ፊርሞች ከሎንግ ራን ኢኩሊብሪየም ጋር ኮምፓቲብል ናቸው ወይንም የሚስማሙ ናቸው። there is no entry or exit that will take place in the long run። በዚህ ሎንግ ራን ላይ አዲስ የሚገባ ድርጅት አይኖርም፣ ከፕሮዳክት ግሩፑም የሚወጣ ድርጅት አይኖርም። በዚህ ጊዜ ዋጋ መቀያየር ነው። however since short run equilibrium price is higher than long run equilibrium price, long run equilibrium level of price attained through price competition among firms in the product group። በሾርት ራን ኢኩሊብሪየም ያለው ፕራይስ ወይንም ዋጋው በሎንግ ራን ካለው ይልቅ ከፍተኛ ስለሚሆን ይሄ በሎንግ ራን ያለው ዋጋ አቴንድ የሚሆነው ወይንም ወደዛ የሚደረሰው በፕራይስ ኮምፒቲሽን ነው። ሶ to conduct the analysis of how long run equilibrium achieved under the assumption of price competition model, the second demand curve is introduced። ስለዚህ ይሄን የፕራይስ ኮምፒቲሽን ለማሳየት ሁለተኛ ዲማንድ ከርቭ አለ ብለን እናስብ። ያኛውን የመጀመሪያው ይሄኛው ዲማንድ ከርቭ እሱን እንዳለ እንያዘውና ሁለተኛ ዲማንድ ከርቭ እንዲህ አይነት ዲማንድ ከርቭ ያለውን እንያዝ። it is a curve that shows the actual sales of a firm at each price level after adjustment of price to capture more share of the market። ይሄም ዲማንድ ከርቭ የሚያሳየው ምንድነው? ፕራይሱ ከተስተካከለ በኋላ እንግዲህ ከገበያው ላይ ያለው ያ ድርጅት ዋጋውን ሲያስተካክል ሲጨምር ወይንም ሲቀንስ ምርቶቹን ለመሸጥ የሚኖረው ዲማንድ ከርቭ ነው። this demand curve sometimes called actual sales or share of the market curve since it indicates the share of each firm in the product group። ይሄ ዲማንድ ከርቭ የሚያሳየው actual sales ወይንም actually የሚሸጡ ምርቶችን መጠን ነው ወይንም share of the market curve ተብሎ ይጠራል። ያም እያንዳንዱ ድርጅት ገበያው ላይ ያለውን ድርሻ ለምን ያህል ሰው ይሸጣል የሚለውን የሚያሳይ ነው። when competitors change their price the market share of each firm changes and individual demand curve shifts accordingly። ያ ማለት አንድ ድርጅት ዋጋውን ከቀየረ የሚሸጠው ምርት ዋጋ ከቀየረ ለምሳሌ በ50 ብር ሲሸጥ የነበረው ምርት 40 ብር ቢሸጥ ምንድነው የሚሆነው? መጀመሪያ ከነበረው ዲማንድ ፍላጎት ከፍ ይላል። ያ ማለት ሰው ረከሰ ስላለ ብዙ ሰው ይስባል። ስለዚህ ዲማንድ ከርቭ ወደዛ ሺፍት ያደርጋል። ሶ ምን ይፈጠራል? ቼንጅ ይፈጠራል ነው፣ ለውጥ ይፈጠራል። ዋጋውን ከ50 ወደ 60 ከፍ ቢያደርግ ዲማንዱ ይቀንሳል፣ የሚፈልገው ሰው ያንን መግዛት የሚፈልገው። ስለዚህ ገበያው ላይ ያለው ድርሻ ይቀንሳል እንደማለት ነው። ማርኬት ሼሩ ይቀንሳል፣ ይቀያየራል። connecting point is that show market share of a firm when price adjustment made by competitor firm independently gives actual sales curve or market demand። so
ኢንዲፔንዳንትሊ ነው ዋጋ የሚቀየረው ድርጅቱ ሌሎች ድርጅቶችን አማክሮ አይደለም። ሲቀየር አክቹዋል ሴልስ ከርቭ ወይንም ማርኬት ዲማንድ እየተቀየረ ነው። ኤ ሙቭመንት አሎንግ ዲዲ ሻውስ change in actual sales of existing firms as all of them adjusts their price simultaneously and have similar market share as before the price adjustment made። ነገር ግን እዛው ከርቭ ላይ ደግሞ ያለው ከርቭ ላይ ወደ ታች መሄድ ድርጅቶቹ ሁላቸውም ያሉት ፕሮዳክት ግሩፕ ላይ ያሉት ድርጅቶች አንድ ላይ ዋጋ ሲቀይሩ እንደማለት ነው። ያ ማለት በዚህ ፕራይስ ይሄን ያህል ኳንቲቲ ሲሸጡ የነበረው አንድ ላይ ወደዚህ ቢያመጡት በዚህ ፕራይስ ይሄን ያህል ኳንቲቲ ማድረግ ይችላሉ ነው አንድ ላይ። Let us begin from short run equilibrium position like P3 and see how long run equilibrium achieved through price adjustment of existing firm። ሾርት ራን ላይ ያለውን ኢኩሊብሪየም እንያዝና ለምሳሌ እቺኛውን ፕራይስ ዲማንድ 3 ላይ ያለችውን እንያዝና ፕራይስ 3 ብለን ይዘን ከዛ ሎንግ ራን ኢኩሊብሪየም እንዴት አቴን እንደሚደረግ እንዴ as an attempt to maximize its profit a given firm reduce its price to increase its market share። ትርፉን ከፍ ለማድረግ አንድ ድርጅት የሚሸጠውን ዕቃ ዋጋውን ይቀንሳል ገበያ ላይ ያለውን ድርሻ ከፍ ለማድረግ። however the attempt is not realized because all other firms having the same demand and cost conditions have the incentive to act in the same way simultaneously። ነገር ግን አሁን ያ ድርጅት እንዳሰበው ላይሆንለት ይችላል። ለምን? ሌሎች ድርጅቶችም ተመሳሳይ መንገድ አክት ያደርጋሉ። ድርጅቱ ከ50 ወደ 40 ብር ሲቀንስ ሌላውም ለካ እንደዛ እያሰበ ነበር ከ50 ወደ 40 ብር አንድ ላይ ቀነሱ። ስለዚህ each firm attempt to maximize their profit እያንዳንዱ ድርጅት ይሄኛው ድርጅት እንዳሰበው ትርፋቸውን ከፍ ለማድረግ ማርኬት ሼራቸውን ለማሳደግ አስበዋል። ignoring the reaction of other competitor on the assumption that the effect of other firms on demand of its product is not significant። ስለዚህ ሌሎች ድርጅቶችም ይሄን አስዩም አድርገው ተመሳሳይ ነገር ያደርጋሉ። such action of firms shift the individual demand curve inward resulting in a small amount of sale than expected amount on the shifted demand curve። እንደዚህ አይነት አሰምሽን ምን ያደርጋል? መጀመሪያ ከነበረው ዲማንድ ከርቭ ሁሉም አንድ ላይ ሲቀየር ዲማንዱ ኢንዋርድ ሺፍት እንዲያደርግ ያደርጋል፣ ወደ ዲ2 ሺፍት እንዲያደርግ ያደርገዋል። ምክንያቱም ሁሉም አንድ ላይ ስለቀየሩት በዛ ዋጋ። so in the future if firms learn from their past experience they will not do the same since it reduces their profit። so ምንድነው አሁን ዋጋውን በመቀነሳቸው ምክንያት ትርፍ አገኛለሁ ብለው ነበር፣ ትርፍ አላገኙም። ሁሉም ድርጅቶች አንድ ላይ በመቀነሳቸው ሌሎቹ። ስለዚህ ከማትረፍ ይልቅ ትርፍ የፈለጉትን አላገኙም። ስለዚህ ወደፊት ላይ አሁን ካለው ልምድ በመነሳት ድርጅቶቹ ምን ያደርጋሉ? ዋጋ ቀንሼም ትርፍ አላገኘውም ብለው ስለሚያስቡ ያንን ነገር ማድረግ ይተዋሉ። however according to the model firms suffer from myopia and cannot learn from their experiences። ነገር ግን አሁንም ድርጅቶቹ የሚያዩት ምንድነው? ማዮፒያ ማለት ቅርብ ጊዜ የሆነውን እንጂ ኤክስፒሪየንስን ወይንም ድሮ ያሳለፉትን አያዩምና it continues to behave on the assumption that its new demand will not shift further upon lowering their price። አሁን ያሉበት ዲማንድ አለ፣ አዲስ ዲማንድ አለ። ስለዚህ አሁንም ዋጋ በቀንስ ሺፍት አያደርግም ብለው ወደ ማሰብ ይመጣሉ። thus the firm lower its price again in an attempt to get maximum profit። አሁንም ከፍተኛ ትርፍ ለማግኘት አሁንም ፊርሙ ዋጋውን ይቀንሳል። still other firms also do the same thing። አሁንም ሌሎች ድርጅቶችም ተመሳሳይ ነገር ያደርጋሉ። this will causes inward shift in demand curve to D3። አሁንም ይሄ ከነበረበት ዲማንድ ወደ D3 shift እንዲያደርጉ ፍላጎቱ አሁንም shift እንዲያደርግ ይሆናል። so the process will continue until long run average curve average cost tangent to the intersection point of the shifted individual demand curve and actual sales curve at point E። ይሄ እስከመቼ ይቀጥላል? ዲማንዱ እንዲ shift ማድረጉ እስከመቼ? ዲማንድ ከርቭ ከሎንግ ራን አቨሬጅ ኮስት ከርቭ ጋር ታንጀንት እስከሚሆንበት ጊዜ ድረስ። ታንጀንት የሆነበት ፖይንት
ሎንግ ራን አቨሬጅ ኮስት እዚህ መጣና ከዚህ ከዲማንድ ስሪ ጋር ታንጀንት ሆነ። እስከዛች ፖይንት ይቀጥላል። ያቺ ፖይንት ታንጀንት ሲሆን ያ ፖይንት ሎንግ ራን ኢኩሊብሪየም ይፈጠራል እዛ ቦታ። ዚስ ፖይንት ሪፕሬዘንትስ ሎንግ ራን ኢኩሊብሪየም ኦፍ ሞኖፖሊስቲካሊ ኮምፒቲቲቭ ፊርም ኮምፒቲንግ ስሩ ፕራይስ አጀስትመንት። ከዋጋ ጋር ሲፎካከሩ የነበሩ ገበያዎች ሎንግ ራን አቨሬጅ ኮስታቸው በዚህ ኢኩሊብሪየም ላይ ይመጣል። ሌላው ሞዴል 3 ምንድነው? ኢኩሊብሪየም ስሩ ፕራይስ ኮምፒቲሽን ኤንድ ፍሪ ኢንትሪ ነው። ሁለቱንም አንድ ላይ ይዞ ፕራይስ በመቀያየር እንዲሁም ማንም ድርጅት ወደ ገበያው ሲገባ ሁለቱንም አንድ ላይ ሲይዝ ነው። is the assumption of equilibrium with price competition model and new entry of firms to reach on long run equilibrium holds in real world። እንግዲህ ከላይ ነው ሁለቱ አሰምፕሽኖች አዳዲስ ድርጅቶች ወደ ገበያው ሲገቡ ያለው አሰምፕሽን እንዲሁም ፕራይስ በመቀያየር ያለው አሰምፕሽን ይሄ በትክክለኛው ዓለም ያለ ነው ወይ ብሎ ይጠይቃል። that means is the number of firms in the product group in the short run is optimal as in the second model and is equilibrium achieved through free entry or exit only as in the first model። አሁን የድርጅቶቹ ቁጥር ሰከንድ ሞዴል ላይ እንግዲህ አይቀያየርም ብለናል። ምክንያቱም ሎንግ ራን ኢኩሊብሪየም ላይ ስለሆነ ብለን ነበር የሚያደርግ ነው። በሾርት ራን እንደዛ ይሆናል ወይ የማይቀያየር ይሆናል ወይ ሞዴል 2 ላይ እንዳየ ነው። እንዲሁም ሞዴል 1 ላይ ፍሪ ኢንትሪ እና ኤግዚት አለ ብለናል። ፍሪ ኢንትሪ እና ኤግዚት ሲኖር ኢኩሊብሪየም አቺቭድ ይደረጋል የሚል ጥያቄ ነው። as Chamberlain suggests in actual life long run equilibrium is achieved both through price adjustment of existing firms and by new entry። ቻምበርሊን ሰጀስት ያደረገው ሁለቱንም አንድ ላይ በማድረግ ነው። በአክቹዋል ላይፍ በትክክለኛው ላይፍ በፕራይስ አጀስትመንትም በኒው ኢንትሪም ነው ሎንግ ራን ኢኩሊብሪየም አቺቭድ የሚደረገው ብሏል። this is the main assumption of the third model that we consider next። አሁን የምናየው ሶስተኛው ሞዴል ዋና እይታው ወይንም አሰምሽኑ ነው። ፊገር 1.6 ላይ እንደምናየው ነው ይሄ ሞዴል የሚያወራው እና ምንድነው price adjustment is made along the DD curve while entry and exits cause shifts DD curve። price adjustment በዚህኛው በስሞል ዲ ከርቮች ላይ የሚያመጣውን ተጽዕኖ ነው የምናየው። አዲስ ወደ ገበያ መግባት ደግሞ አዳዲስ ድርጅቶች መግባት በካፒታል ዲ ባለው ከርቭ ነው የምናየው ሁለቱንም። ኢኩሊብሪየም ኦፍ ፊርም ኢዝ ስቴብል ኢፍ ዲዲ ከርቭ ታንጀንት ቱ ሎንግ ራን አቨሬጅ ኮስት አት ዘ ኢንተርሴክሽን ቢትዊን ዲዲ ኤንድ ዲዲ ከርቭ። ሎንግ ራን ኢኩሊብሪየም አቺቭ ተደረገ የሚባለው እዚህ ጋር እንደምናየው ሎንግ ራን አቨሬጅ ኮስቱ ለሁለቱም ዲማንዶች ከፕራይስም ከኢንትሪም አንፃር ካለው ታንጀንት በሚሆንበት ጊዜ ነው። አሁን ለዲ3 እዚህ ጋር ታንጀንት ሆኗል ይሄ ሎንግ ራን አቨሬጅ ኮስት እዚህ ጋር ለዚህኛው ዲማንድም ሆኗል ለዚህኛው ዲማንድም ሆኗል እና ኢኩሊብሪየም ፕራይስ ብሎ የሚወስደው ቺን ፖይንት ነው። አይ ቲንክ ትንሽ የኛው ወደዚህ ተጣሟል እንትን የሆነበት ፖይንት። let us see how long run equilibrium of tangency solution achieved through price adjustment entry and exit of firms። በሁለቱም ኬዝ ሎንግ ራን እንዴት ነው አቺቭ የሚሆነው? at short run equilibrium point firms in the industry get abnormal economic profit የመጀመሪያው አሰምፕሽን ላይ ሾርት ራን ላይ ያው አብኖርማል የሆነ የኢኮኖሚክ ፕሮፊት ነው የሚያገኙት ወይንም ትርፍ ያገኛሉ ያሉት ኢንዱስትሪው ላይ ያሉ ድርጅቶች። ስለዚህ ይሄ አዳዲስ ፊርሞች ወደ ገበያው እንዲገቡ አብኖርማል ፕሮፊቱ ወደ ገበያው እንዲገቡ አትራክት ያደርጋቸዋል። ይሄም የሺፍት ያደርጋል ዲማንድ ከርቭን ዲዲ1ን ኢንዋርድ ሺፍት ያደርጋል ኖርማል ፕሮፊት ጌን እስኪያደርጉ ድረስ። በተመሳሳይ ሰዓት ኤግዚስቲንግ ፊርምስ ኢንዲፔንደንትሊ ሪዲዩስ ዜር ፕራይስ ኦን ማዮፒክ አሰምፕሽንስ። አሁንም የሚለው ምንድነው አዳዲስ ድርጅቶች ወደ ገበያ ይገባሉ። በተመሳሳይ ሰዓት ያሉ ድርጅቶች ገበያው ላይ ያላቸውን የሚሸጡትን እቃ ዋጋ ይቀንሳሉ ነው ትርፋቸውን ከፍ ለማድረግ ማርኬት ሼራቸውን ኢንክሪዝ ለማድረግ ፕራይስ ሪዳክሽን ዋጋ ይቀንሳሉ። ሪዳክሽን ኢን ፕራይስ ካውዝስ እንደገና ደግሞ
ዋጋ መቀነስ ዲማንድ ከርቡን የፕራይሱን ወደ ኢንዋርድ ሺፍት እንዲሆን ያደርገዋል ነው። አሁን ሁለቱም አንድ ላይ ነው እየሄዱ ያሉት። ሶ ዲዲ ስሞል ዲ ከርቭም ካፒታል ዲ ከርቭም ዲማንድ ከርቭ ሺፍት እያደረገ ነው። እስከ መች ድረስ? ስቶፕ አት ፖይንት ዌር ዲዲ ከርቭ ታንጀንቱ ኤልኤሲ ከርቭ። አያችዋ ስሞል ዲ የፕራይሱ እዚህ ጋር ያለው ስሞል ዲ ከርቭ ምን እስከሚሆን ድረስ ከሎንግራን አቨሬጅ ኮስት ከርቭ ጋር ታንጀንት እስኪሆን ድረስ። ይሄው ዲዲ ከርቭ ስሞል ዲ ይሄ ነው። ሎንግራን አቨሬጅ ኮስት ደግሞ ይሄ ነው። እንዲህ አንድ ፖይንት ላይ ነክቶ አለፈ ታንጀንት እስከሚሆን ድረስ ይቀጥላል ይሄ ኢንዋርድ ሺፍቱ። however if they continue price reduction below tangency point each firm realizes a loss instead of positive or normal profit. so ከዚህ በታች ዋጋውን ከቀነሱ ያሉ ድርጅቶች ኪሳራው ስለሚገቡ እቺ ፖይንት ምን ትሆናለች? ኢኩሊብሪየም ፖይንት ትሆናለች። so for example if firm reduce their ፕራይሱን ፊርሙ ፕራይሱ ይሄ ነው ኢኩሊብሪየም ፕራይስ ተብሏል። ከዚህ ቢቀንስ ያ ማለት ፕራይሱ ወደዚህ ቢመጣ ምን ይሆናል? ይሄን ያህል ይከስራል ነው ወይንም ይሄን ያህል ኪሳራ ያጋጥመዋል። ስለዚህ ሎስ ኢኮኖሚክ ሎስ ውስጥ ይገባሉ። firm will eventually leave the industry first so that surviving firms will have a large sale. ስለዚህ ኪሳራ ውስጥ ሲገቡ ምን መሆን ይጀምራል? የገቡ ድርጅቶች ወይንም እዛ ገበያ ላይ ያሉ ድርጅቶች ከገበያው መውጣት ይጀምራሉ። በዚህ ጊዜ ደግሞ ዲማንድ ከርቡ ወደፊት shift ማድረግ ይጀምራል። ውስጥ የነበረው ወደፊት shift ማድረግ ይጀምራል። exit will continue until ዲዲ ከርቭ or planned sales curve tangent to the average cost. so አሁን ኤግዚቱ ይቀጥላል ምን እስኪሆን ድረስ? ከአቨሬጅ ኮስት ከርቭ ጋር ይሄ ዲማንድ ከርቭ እኩል እስከሚሆን ድረስ የፍላጎቱ ከርቭ እኩል እስከሚሆን ድረስ ይቀጥላል ነው። በዛ ኢኩሊብሪየሙ የተጠበቀ ይሆናል።